ጥሩ እናት ሆኜ ወይ ጥሩ ሚስት ሆኜ ካላለፍኩኝ ጥሩ እናት ልሆን አልችልም። ለልጄም ተመሳሳይ ነው መሆኑ። ስለዚህ የዚህ ሁላ ሆምወርክ ያለው ደግሞ ወንዶች ጋር ነው፣ ወንዶች ጋር ነው። ስለዚህ ወንዶቹ ጥሩ እንዲሆኑ ጥሩ እናት ያስፈልጋቸዋል። ገባ? እኔን ያልበደለኝ ወንድ መሆን አለበት፣ ያልተማረርኩበት ወንድ መሆን አለበት። ከዛ ለልጄ ጥሩ ነው መሆኑ። አትሊስት ኢኮኖሚ ፊናንስ ላይ ሰፖርት ቢያደርገኝ ጥሩ ማሰብ እችላለሁ፣ ጥሩ ነገር መስራት እችላለሁ ለልጄ። ችግር የሆነብን አሁን ከሁለቱም ተጎዳ፣ ከእናትነትም ከሚስትነትም። ለምን የሆነ ነገራችን ተወናብዷል ማለት ነው ሴቶቹ። እኔ አሁን በልጅነቴ ነው ያገባሁት። ልክ እንደሷ ነው ነገሮች የሆኑት፣ ግን በስህተት ነው። እንደዚህ ይመጣል ብለህ ተጠንቅቀ ምናምን ኤክስፔሪንሱ ቢኖር እንትን አትልም። ግን ኦልሬዲ ነገሮች ጥሩ ነበር የነበሩት። ያው እንደ ማንኛውም ሰው የኢኮኖሚ ችግር አለ፣ የባክግራውንድ የቤተሰብ ችግር አለ። ተለያየ። ስንለያየ ግን አትሊስት መተው ሲቻል እኔ መኖር አልቻልኩኝም። ወደ ጀርመን መጣ። እዛ ጋር እንግዲህ አስበው ምን አይነት ልጅ እንደሚያድግ። ላልተወሰነ ጊዜ ክፍተት አለ። ከዛ በኋላ ደግሞ ስትገናኝ ደግሞ እንደ አዲስ የምታስተካክላቸው ነገሮች አሉ። በመሀል ደግሞ እንደዚህ አይነት ዱርዬ ይመጣና ልጅን ጭልፍ ያደርጋል። ግን ወንድ ልጅ ሴት ልጅን ከቤተሰቧ የሚነጥላት ከሆነ እኮ ትክክለኛ ወንድ አይደለም። ታውቂያለሽ አይደል? ይሄንን ለምንድን ነው ሴቶች ማያስተውሉት? ገባሽ? ከእናት ጋር የሆነ ኢሹ አሁን እኔ ሚስቴ ከእናቷ ጋር ችግር ቢኖራት እኔ ሄጄ መታረቅ አለብሽ እናትሽ ነሽ ምናምን ነው ማለት ያለብኝ እንጂ አይ ተያት እሷ እንትን ነች ምናምን ማለት አልችልም። ገባሽ? ማስተካከል አለብኝ። ኤግዛክትሊ። ቤተሰብ ነው፣ ኤክስቴንድድ ፋሚሊ ነው ማለት የእሷም እናት የኔም እናት ሆናለች። አሁን ገባሽ? ይሄንን ስናወራ ሰው የሚንጨረጨር ከሆነ የሚያሳየው እነሱ ጋር ችግር ስላለ ነው። ገባሽ? ጥልና እንትን የሚፈልግ ህዝብ ብቻ ነው። ቲክታክ ደግሞ ምንድነው ችግሩ? የባሰ ያብሰዋል። ነገር ፈላጊ ነው ያለው። በካመንት ይሳደባሉ ለእነሱ ኢንተርቴንመንት ሲሉ። ስለዚህ ምን ታዘብኩ መሰለህ ሚኪ፣ እውነት ይቅርታ አድርግልኝና ከተቀበልከው ካልተቀበልከው ሁሌ አሁን ደዚህ እና አሞራው እንትን ሲሉ አንተ እንኳን አልነበርክም፣ አንተን ሾልድ አልሰጥም ሲጣሉ ሁሉም በደዚህ ሳይድ ነው የቆመው። የዛኔ እኔና ሳምሪ ስንጣላ በደዚህ እናት ሳይድ ነው የቆመው አይደለም። እኔና ሳምሪ ግን የዛኔ ስንጣላ ሁሉም በሳምሪ ነው የቆመው። ግን ኦሮሞዎቹ ለምን በል ከኔ ጋር የፖለቲካ ችግር ስላለባቸው ልጄ እንድትነጠቅ በዚህም በዛም ይፈልጋሉ። ኧረ እንኳን ገላገለሽ ከዚች እናት ይቺ አማራና ኦሮሞን ያባላች ህዝብን ልዩነት የፈጠረች እንኳን ተለየሻት። አማራ ነው ያገባቸው፣ አማራ ነው ልጁ እኮ ኦሮሞ ነው። 75% እናቱ የኦሮሞ ግማሽ ኦሮሞ ግማሽ የመንዛ ኦሮሞ አማራ የለበትም ጭራሹ። ግን እነሱ የመሰላቸው ምንድነው ኢትዮጵያ ሲደንስላቸው ልጁ በጣም ስማርት ነው ኢትዮጵያ ብሎ ነው የከተታት። ገባ? ይህ በቃ እንደ ፖለቲካ ለመጫወትን ፈለገ። ግን እኮ የአባቱን ስም ራሱ አሁን ነው ያወቁት። አሁን እሱን ሲያውቁ ምን አሉ? የፈለግኩት ምንድን ነው የዛኔ ዮኒ ማኛ አልኩክ፣ ሌሎቹ እንዳለ ዛሃረሩ ምናምን እቺ ድሪያምማ አሁን የመጣችሁ እነዚህ ትልልቅ ሰዎች ህዝቡን ተቆጣጠሩት የነበረ እሷ ከኔ እጅ እንድትወጣ ነው። ከኔ እጅ እንድትወጣ ኦኬ። እኔ ግን ብቻዬን የምችለውን ነገር አድርጌያለሁ። አይምሮዬን የምፈልገውን ነገር በቃ አይምሮዬን ነፃ አድርጌያለሁ። ዛሬ ግን ልንገር፣ ቆጭቷት የጻፈችውን ባሳየ ታሳዝናለች። እስቲል አሁንም ታሳዝነኛለች። ለዚህ ነው ሚኪ ሰፖርት አድርጓት። እሷ እኔን ሳ እንደም እሷ ነው ሰፖርት ማድረግ ያለባት። ታውቃቸዋለህ? እና አይስ ፋሚሊ አሜሪካን ዩቱበሮችን ተፋኩትን ዛሬ ተፋተዋል አይደል? ኦልሬዲ ተፋተው እሱ ሌላ ነገር አጎቱን አውቀዋለሁ። አጎቱ አክቹዋሊ የኔ እንተዋወቃለን ከአጎትየው ጋር በእውነት እንደ አንድ ቀን ከነሱ ጋራማ በቃ ብሮድካስቲንግ ማድረግ አለን እና የእነሱን ቁጭ ብለን ነበረ የምናየው ዩቱባቸው። በጣም የሚወዳቸው እና እሷን በጣም እሷ ናት በመሳገችኝ። እነሱን ተለያዩ አይደለ? ፋኖቹ ናቸው እኮ የበታተኗቸው አይደል? ይሄኔ እነሱም አልተግባቡም፣ በጣም አልተግባቡም። እሷም ያው በፊት እንትን
ደህና እንትን ነበራት መሰለኝ፣ ደህና ግንኙነት ነበራት መሰለኝ ከወሊድ አክተሮች ጋር ምናምን ዝም ብሎ ነበር ምናምን። እሱም ያው አላደለ ሁሌ የሴት ፋሚሊ ትንሽ እንትን ሲል ወንድ ደከም ሲል አንተ ረሳ እንዴ ምናምን ትባላለህ። ገባ ይመጣ ወንዶች ደግሞ ሴት ልጅ ከወለደች በኋላ የሆነ የሚለወጡት ነገር አለ። እንደ ድሮ ያው አያደርጉም። ገባ ብዙ ነገር አለ እንደ ሴት ይወል። እኔ አሁን አያገባኝም። ይሄን ነው ለመሰል እኔ ያየሁትን ኤክስፔሪንስ ተናግሬያለሁ። ያ ነገር አልቀረም፣ ሀፕን አረግ በት እግዚአብሔር ምስክሬ ነው የምልህ። በጣም ልጄ ስትሮንግ ናት፣ በጣም ስትሮንግ ናት። ስትሮንግ ሆናለች። ሁሉ ነገር ገብቷታል። ኦኬ የፈለገ ነገር ቢፈጠር በማላችን ሁሉ ነገር ገብቷታል። ብዋረድም አንድ ቀን ደግሞ እንደምታከብረኝ እነግራለሁ። እኔ ያልኳት ነገር በሙሉ ሆናለች። ግን ያው ስለ አይስ ፋሚሊ እንትን ያልኩልን ተቀመጪ አሁን እራሱ እንድሏታል እንዳትለያይ ለሷ ብለሽ እንዳትል። እናንተ ሰዎች ተው፣ በግድ አታስቀምጧት። በግድ ለእናንተ ብላ እንድትኖር አታርጓት። ኦኬ ተው ነው የምለው። የእኔ ጥላቻችሁን በልጄ ላይ ባታረጉ ጥሩ ነው። እኔ ላይ የምታረጉትን ጥላቻና ልጄ ላይ የምታረጉት ጥላቻ በየቤትሽ ይገባል። እያንዳንድሽ ኦልሬዲ ቤቱ የተበጠበጠ ሰው ነው የሌላን ሰው የሚበጠብጠው። ታውቂያለሽ አይደለ? ቤቱ የተበጠበጠ ሰው ነው። ደህና ቤተሰብ ያለውና ደህና እንትን ያለው ጥሩ ነው የሚያወራው። ላይ ይታረቁ፣ እንዲያርጉ ነው የሚሉት። ገባሽ? ግን መታረቅ ሌላ ነው። አብሮ አሁን ይኸውልህ እኔ እናንተ ብንጣላ መታረቅ እንችላለን። ባልና ሚስት ከተጣላ ግን ፍቅሩ ካለቀ ቢታረቅ ፍቅር የለም። ናስቹ ዩሲ አሁን ይታረቁ ብትል ጥያቄ የሚሆነው በፊት ልጅቷን ስታገኛት ስታሳያት የነበረውና አሁን ከወለድክ በኋላ ምን አባህ ቀዘቀዘ ነው። ገባ? እንዴት አድርገን ትሪት የምታረጋት ነው። አሁን ኢትዮጵያ መመላለስ ስትጀምር ዝም በይ ማለት ከጀመርክ ድሮ አጎንብሰ የምትሄድ ከሆነ እስሮንግ ድሮም የመጣው አንተ ለምንድን ነው ጥያቄ ያስነሳል። ገባ? ግን አይዶንት ኬር እኔ አያገባኝም። እሱ አይዶንት ኬር ግን እንደ አንድ ሰው ማንንም ሳትፈራ ማለት ነው። እኔ የምትሰማም ከሆነ ማንንም ሳትፈራ ደስ ካላት ጋር መኖር የምታስችላት እናት አለቻት። የፈለገችበት አንደኛ ጀርመናዊ ናት፣ ልጆቿ ጀርመናዊ ናቸው። የፈለገችበት ቦታ ሰርታ መብላት ትችላለች። የሆነ ነገር ካስፈልጋት እግዚአብሔር ምስክሬን ነው የምልህ አጠገቧ ሄጄ ቤቴን እንደሆነ ጠቅልዬ ለማንም ሰጭ አጠገቧ ሆኜ እሷ የፈለገችውን ትሆናለች። እኔ ልጅቷን አሳድግላታል፣ ልጆቿን አሳድግላታል። ለእናንተ ብላ አትቀመጥም እሷ። ወይ እናንተን ደስ እንዲላችሁ የፈለግሽውን አድርጊ ነው የምላት። የፈለግሽውን እንሰደብም እንካሰስም፣ ግን ላይፏን ግን በእናንተ አይሆን። ይህንን ወቁ። እናንተ ስላላችሁ እናንተ ስላላላችሁ አይደለም። የተስማማትን ከዚህ በኋላ ምርጥ ባለማግብታ መኖር ትችላለች። ይኸው አንቀጥቅጦ የሚያኖራት ይኸው ቀይ ቴፕሽ ሬድ ቴፕሽ አንጥፎ የሚቀበላት ቀኝ እጇን ይዞ የሚያወርዳት ባላታጠነች። ይህ ለዚህ ለማይረባ ዩቱብ ለተዝረክረከ ለስም መጨነቅ የለባት። በግድ ነው የምታኖሯት፣ በግድ በከከሮች። ችግሩ እሱ ነው። ላይክ የሚያዩኝ ምን ይላሉ ምናምን ስትይ በእነሱ መመራት ትጀምሪያለሽ። ገባሽ? ግን እንዳልሽው ስለ እንኳን አዩ አላዩ ሽና ኬር ምንም እኮ የለም። ወደዚህ ማንም መጥቶ አስተያየት ሰጥቶ አንቺን ላይክ የአንቺን አስተሳሰብ ለመቀየር የሚሞክር ማለት ነው። ይሄ ሚዲያ ላይ መታወቅ አንዳንዴ ራሱ ጦር ነው መልሶ ነው። ምን ይላል መሰለህ ጃዋር መሐመድ፣ ሚዲያ ላይ መውጣት ራቁትን እርቃንን እንደመውጣት ነው። በተለይ በዚህ ላይ ትንሽ እውቅናው ቢኖርና ራሱ ልውጣ ብትል እንደ ታሪክ የሰራቸው ነገሮች አሉ፣ መነሳታቸው አይቀርም። አሁን ችግር የሆነው ማንኛውም ሰው ሚዲያ ላይ ስትሆን በቃ ለመለያየቱም አብሮ ለመሆኑ አብረ እንዳትሆን እራሳቸው ወሬ ያመጣሉ። አብረህ ስትሆን ደግሞ እንዳትሆን ደግሞ ልትቆርጥ ስትል እራሳቸው ያመጣሉ። እንግዲህ ሰው ምን ይሆን ጠንካራ ሰው መሆን አለብሽ። ኢቭን ለሶሻል ሚዲያ ቢካዝ ስድቡ ከባድ ነው። ለሌላ ነገር ሊያስተምሩሽ ይሞክራሉ፣ ወደ ሌላ አስተሳሰብ ሊከቱሽ ይሞክራሉ። ሰው ምንድነው እንዴት ነው የዚች ልጅ ወይ የዚህን ልጅ ሀሳብን ቀይር እያሉ በቃ በስድብ ይሁን በምክር ይሁን በእንትን ይሁን እንዲያሉ ሰውን እንትን ለማለት ይሞክራሉ። ግን
እንዳልሽው አንቺ ጂጂ ጠንካራ ነሽ። ማንም ሀሳብሽን ሊቀይር አይችልም። እንደዛ ነው ሰው ልጅ መሆን ያለበት። ሶሻል ሚዲያ ላይ ስመጡ እንደዛ ጠንካራ መሆን አለባችሁ። ካመንት መስማትና ማንበብ አያስፈልግም። ማንም ሰገጤ እኮ ነው መጥቶ ካመንት ቢያደርገው ይኖዳል ማይረባ ሰው። እኔም ይሄን ቲክቶክ እንዳስትለኝ አይስኩር ቲክቶክ ላይ ቁጭ ብዬ ብራስ ልገባለና ያስጠሉኛል። በቃ አይመጥኑም። በቃ ምንም ከሆነ ቦታ ቁጭ ትልና አሁን እዚህ ጋር የሰው ፎቶ አድርገ የሀቢባን ፎቶ አድርጋ ማለት ነው። በጣም ምርጥ ልጅ ናት በነገራችን ለበምት ይሱ ይሻላል። አትመጥንሽም። አሁን እዚህ በእሷ ፎቶ ትሰደዋለች ወይ ምናምን ነገር እና ኧረ ጭራሽ የእግዚአብሔርን ፎቶ እየለጠፉ የሚሳደቡ አሉ አለ። እሱም አለ። እሱ እኮ ነው የሚያሳዝነው። አስበዋል። አንተ ድሮ ልጅ ሆነ ማለት ነው ቤተሰብ ምናምን እንደዚህ የመላኮችን ስም ሲለጥፍ አጠገብ ያሉ የመሰል ስኳር እንኳን ልጥቅም ብላ ትፈሪያለሽ። እግዚአብሔር እንደዚህ ነው ያደግኩት። ዛሬ የመላክ ስልክ ኋላ አርጋ ቁጭ ብላ አከሌና አከሌ አንቺ ዝም በይ አንቺ መስብስ እያለች ትሳደባለች። ለዚያው የሚካኤል እኔ ሚካኤል እንዲያውም እሱን እፈራዋለሁ። አይተው እንደሆነ የሆነ እንትን አለው ሰይጣኑን ሲገላ በቃ የሆነ ነገር ባረግ ራሱ የሚመታኝ ነው። ምን ራሱ የሚመስለኝ ገባ። ምን ያህል በቤተክርስቲያን እግዚአብሔር ይመስገን እኔ ቤተክርስቲያን ያደግኩትኝ እና የፈለገ ነገር ቢሆን አልዳፈርም። እንደዚህ አይነት ነገር አልዳፈርም። እውነት ከሆነ ግን እንዳፈራለሁ። በቃ ራሴ የፈለገ ጣንትና አለ። ግን እንደዚህ ታይም መዋሸት ይሄ የሰውን ስም ካለ በተለይ ግለሰብን ያለ አግባብ እዚህ ጋራ ልሰድሮ ይችላል። ተሳዳቢ እሱ ችግር የለም። በስድብ ኦርጋኖችን እየጠራው መሳደብ ይችላል። ኦርጋንን እየቆጠርኩ መሳደብ ይችላል። ግን ያላረከውን ነገር እንዲያርጋ ራሱ ወሬው ራሱ ሲመጣልኝ ለማውራት አልችልበትም። ይቅርታ የራሴ ራሱ ማውራት አልችልም። እንዲህ ብላ እንደዚህ እንዲያርጋ እንዲሄዳ እንዲ ፍሬምት እንዲያርጋ እንዲ ችታርጋ አልችልበት አልለመድኩም። እንደዚህ እኔ ባህሪ እንደዛ አይደለም። ወይ ሙዚቃ እናዳምጣለን፣ ወይ ስለ ሾው እናወራለን፣ ስለ ፋሽን እናወራለን፣ ወይ ስለሆነ ቴክኖሎጂ ከወንዶቹ ጋር ሲያወሩ ቁጭ ብዬ ያዳምጣል። እንደዛ ነው ያደግኩት። የአሁኖቹ ሊገቡኝ አልቻሉም። ይቅርታ ያለው ሶስ ኖ የእኛ ሀገር ሰው እየተገረፈ ትምህርት ቤት መላክ አለበት። ትምህርት ማንዴቶሪ ነው። በጣም ማንዴቶሪ ነው። መማር አለባቸው። የኢትዮጵያ ሕዝብ እንዳለ እየገረፉ አትሊስት እስከ 12ኛ ክፍል መጨረስ አለበት። እውነት ነው የምልሽ ጂጂ። ማሰብ አይችሉም። ብዙ ሰው ማሰብ አይችሉም። በቃ የደነቆረ ሕዝብ ነው። ብዙ 98%። ምን ግን ታዝብከውን በነሱ በኩል ወጥተሽ ተናገሪ አሉ። እሷ መልስ አልመለሰችም። መልስ መለሰች። ምን ታዘብክ? እንደዛ ሲቀጠቅጠው ማንን ቀጠቀጣት እኮ እሷንም እንዴ። በቆይ ምን ብለው አንቺን ደግፈው ነው ወይስ? አረ ለምን እንዲህ ብለሽ ተናገርሽ? ለምን እናትሽን አላዋረድሽም? አልሰደብሻትም? ጭራሽ ለምን አልተሳደብሽም ብለው ሰደቧት። ለምን ባልሽን ደግፈሽ አልተናገርሽም? እንዴት እኛ ምን አለች መሰለህ? የደንቆሮ አስተሳሰብ አዳምጠውማ። እሷ ያለችው ግን ግልጽና ግልጽ ቁጭ ብለው ቶፒክ አድርገው ዩቱብ የሚሰሩትን የለም እሱን ተለያይ እቺ ምን ታደርግላለች ምናምን እንዲያረገች እናት እሱን ነው የተናገረችው። እንዲያውም አለማዳመጥ በቃ ጥላቻ ስላላችሁ የእባብ ልጅ በሙሉ ይሉኛል አለች እሷ። ገባ እባብ ልጅ እባብ ነው ይሏታል። ይቺ ልጅ ይኸውልህ በጣም የሚገርም ከሱ አንዴ ሰምተሃል? እኔ ስራ አለው ሲል ሰምተኸው ታውቃለህ? እሷም እንዳለች ታውቃለህ? በጣም የምታሳዝንም ማለት ነው። በጣም ውስጤን በቃ የረበሸኝ የቤቱን ስራ እሰራለሁ አለች፣ ትምህርት እማራለሁ አለች፣ ልጆቹንም አሳድጋለሁ አለች። አየህ ይሄ ማለት እሱ ምንም እንደማይረዳት ነው እዚህ ጋር የምታየው። እሱ ምሮ የሚያደርገው ታዲያ አይማርም። እግዚአብሔር እውነቱ ይወጣል። ውሃ እንኳን ሄዶ አይገዛም ልጅ ሚኪ። እኔ አንጀቴ ነው ቅጥል የሚለው ውሃ እውነታው ይሄ ነው ሚኪ። እኔ ላውራው ብል እኮ አልኩኝ እኮ ላውራው ብል እዚህ ቤቴ ውስጥ ከዛ እርጉዝ ሆና ወይኔ ጂጂኪ አሁን እንደዚህ አይነቱ ነው እንግዲህ እንደ ልጅሽ አላይም ማየት አንተን አልፈልግም።
ብዙ ነገር አለ። እኔ ስልክን ስጠኝ እነግርሃለሁ። ብዙ ነገር አለ። ልክልሻለሁ። ሀገር ዓለም የሚያውቅ ሀገር ቤት የሚያውቁት ሁሉ ነገር የመጀመሪያው ጊዜ ነው። አለቀ። አሁን ደግሞ ይህንን ታዳመጠና ወይዘሮ ፊንገር ሾ እንዲህ ብላ እንደዚህ ብላ ትላለች። አንቺም አለ እናትሽ ትበላ ያለ ሽሮ ስትበላ አንቺ እናትሽ እንደዚህ ትሁን ብሎ ተሳደበ ይገዛ ባሉ። ይሄ ጥሩ አይደለም ጋይስ። ውሸት ጥሩ አይደለም። ግን ቲያው ግን ሺ ስትሮንግ። እኔ በጣም አንዳንዴ በጣም ጎበዝ አንቺ ነው ልጅ እዛ ዩቱብ ላይ አጓርጆ ነበር። ይቅርታ አድርግልኝ ሚኪ። ባህሪዋ ግን አንድ አይነት ናችሁ። አንድ ነው ታዲያ። እንዴ እናቷ ልጅ አይደለች? አዎ ገርሞኛል። ባለ ቪዲዮን ሳይሆን ዋው እንዲያውም ከልክያት ነው። ይቅርታ አድርግልኝ ሚኪ እንጂ ታጥረገረጋለች። ተጣጣ የላት ትራገጣለች። እሷ ሞሮ በጣም ደምና ታስቀምጠው ለዚያ ብትፈልግ ይሄንን ህዝብ ጭጭ ታደርገዋለች። እኔ ከኔ ትብሳለች። እኔ እንዲያውም ልንገር ስናገር የሆነ ትንሽ ወደ የተጎዳውን ሰው ምናምን ድንቁርና ትነግራለች። ከፈለገች አርፎ ነው ቁጭ የሚሉት። አልፈልገውም፣ አያስፈልግም። ገባ? አያስፈልግም እንዴ! እኔ ነኝ የማውቀው ስንት እዚህ ቤት እያለን እዚህ ቤት ስትመጣ ምናምን ነገር እንዴት አይነት ናቸው እንዴ ስትል ነው ምናምን ስትል የኔ ይበቃል፣ የኔ ይበቃል። እዚህ ላይ የተረገሙት የተረገጥኩኝ እዛው አትፈልግም። እሷ ራሷ እንደዚህ ዩቱብ ላይ ራሱ መቀጠልም እንኳ አትፈልግም። ግን ለምንድን ነው ሁለት እኔ አሁን ወንዶኜ ሚስቴ ተምራ ከኔ ከበለጠች እኔ ሞቻታለሁ። ትምህርት ቤት ገብቼ ፒኤችዲ ይይዛታለሁ። አልሰማሽም? ሞባይሏ የእሷ ሞባይሏ ማለት ነው የስክሪን እንትኑን ይጠቅጠቅ የሚለው ስክሪኑ አለ አይደለ? ደንዟል። የሆነ ነገር ስትፈልግ ትደውልና እስቲ ስለዚህ አይነት ስትል ኮፒ አርጋ ህጉን፣ ሰዓቱን፣ የት እንደተሰራ የት እንደተመሰረተ በሙሉ ትልክልሃለች። ወንዱ እንደዛ ያደርግ ወንድሞ አይደለም። እሱ ደግሞ ሌላ ጭንቅላቷ በጣም ፈጣን ነው። ታጠፋለችም ታነሳለችም ከፈለገች። ባልየውም ኢንስፓየር መሆን አለበት። እሷ ገባሽ ሞቲቬት ማድረግ መሆን አለበት። ሚስቱን እንደዛ አይቶ ሚስቴ ተምራለች እኔም ልማር ምናምን እንደዛ ነው እድገት እኮ የሚመጣው። ጂጂ አንዱ ሲማር ሁለት ከፕሎች ፓወር የሚያገኙት ሁለታቸውም ተምረው እያደጉ ሲመጡ ገንዘባቸውም እየጨመረ ይመጣል ምናምን ነው። ገባሽ? ግን ስንፍና የኛን ሰው ገሎታል። እውነት በጣም ያሳዝናል። በጣም ነው የሚያሳዝነው። ለዚህ ነው እኔ መጀመሪያ ምንድን ነው አሁን ልጅ አትወድም ጂጂ ምናምን ይላሉ። ወጣት ልጅ መጀመሪያ ትምህርቷን ሲሏን ፕላኗን ትጨርስና ትውለድ። ካልሆነ ሶስት ነገር በአንድ ላይ ማስኬድ ለትዳር ለምሳሌ ትዳራቸውን የሚበጠብጠው ገብቷል። አሁን ለምሳሌ እንዳልኩ ቅድም እኔ ልማር እኔ ልስራ አንተ ልጅ ያስትለው እሱም እኮ መስራት ይፈልጋል። ገባ? እሱም እንደ ወንዶች እኮ የሆነ እንትን ነገር ይፈልጋል። ያ ነገር ግጭት ሊያመጣ ይችላል። አለመስማማትን ይፈጥራል። ገባ? ለልጆቹም ጥሩ አይደለም። መጀመሪያ ፕላን አድርጉ ነው። ወዲያውኑ አርግዣለሁ ስትል ነው እነሱ የተጣላሉ። አንቺማ ጥሩ ነገር ስለምትመኝና ተታርቀን ነበር እኮ ተታርቀን ልደቴ ላይ መታ ምናምን ነገር ደስ ብሎ ልክ በወሩ አረገዝኩ ስትለኝ አባረርኳቸው። ከቤት አይሰራ አባረርኳቸው። ኖ ገባኝ። አንቺ ጥሩ ነገር ስለምትመኝ ምክንያቱም እኔ ልጁን አይደለም እኔ ትምህርቴን ያቆምኩትኝ ሳረግዝ ነው። እኔ ዛሬ እዚህ ጋራ ፀጉር ምናምን ከልጅ ጋር አይሆን። ብዙ እህቶቼ ብዙ ጓደኞቼ አርግዘን ነው ህይወታችን የተበላሹ። በቃ ጨርስና የሆነ ነገር አርግዝ። እኔ እዛን የሚነግረኝ ባገኝ ኖሮ እኮ እንዳሁኑ ሰዓት ቢሆን ኖሮ ነገም በአምሳ በኔም አልወደለን ያንን በቃ የብዙ ሴቶች ውድቀት የት ትደርሳለች የተባለች ቀበሌ ቆረጣት የምትለው ውድቀታችን ልጆቻችን ናቸው።
ደግሞ በጣም ደግሞ ሰክሰስ የሚሆኑ አሉ። ከወለዱ በኋላ ጥሩ ባል አግኝተው እንደውም በቃ ልጆችሽን እንደዚህ አድርጊ እና እንደዚህ። ይሄ ግን አይደለም እያልኩ ሀቅ አይደለም። ሀገሩ ራሱ ችግር አለበት። ያ ነው በቃ እዚህ ሀገር በጣም ሀርድ። እንደዛም ሆኖ ደግሞ ጸባይስ ቢኖር ምን አለበት? እውነት ነው። ደረጃ መኖር አለበት። ትምህርት ከዛ መውለድ ምናምን ይሄዳል። አንድ ላይ ማራመድ ግን ብዙ ሰው የሚሰባብረው እሱ ነው። ብዙም ፋሚሊ የሚሰባብረው በጣም ልጆች እኮ ያለቅሳሉ፣ ያማቸዋል። እነሱን ይዘን ወደዛ መሄድ አለብን። ይህችን ነው ፈርቼ ይችን ስናገር ይሄ ምድረ ደንቆሮ ብላችኋለች። አተንዶፍ ተዳይ ደንቆሮ ያ ውለጅ ሳብርዬ ውለጅ አሳልዳ እቺ ሴት ልክ እኔን እንደንትን በቃ እዚህ ጋር ደግሞ ልክ የወለደችው ትመስላችኋል። እኛ ስለ ጨዋነቱ ስለ ብልግናው አይደለም እየተናገርን ያለን። ጨዋ እንዳይሆን የሚያደርገው ላይፍን የሚያበላሽ ፕላን ያልሆነ ነገር ነው እያወራሁልሽ ያለሁት። ምን አልከኝ? የት አውቀውት ነው ጨዋ ነው ባለጌ ነው የሚሉት? አቀጣጣሪ ስለሆኑ ነው በዩቱብ። ወይ ጉድ! አማራ ነው ብለው እኮ ነው በቃ አማራ ነው አማራ ስትንቅ ይሉናል። እኔ ምን ብዬ ነው አማራ ነው የምንቀው? አሁን ምን ሆነ ምን አገባቸው እንዴ? አሁን ደግሞ የሆነ ነገር መጣ ሲባል ደግሞ በቃ እሷ ናት። ሲወዱ ሁለቱንም ነው መውደድ ያለባቸው አይደለም?